ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ብሰሙኝ ስሙኝ፣ ባሰሙኝ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። እኔ ተናግሬያለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ከረማችሁ? ቅዱስ ጳውሎስ እንዲህ ብሏል። ሮሜ ምዕራፍ 12 ቁጥር 11 ሮሜ ምዕራፍ 12 ቁጥር 11 ላይ ቅዱሳንን በሚያስፈልጋቸው እርዱ ይላል። በመከራ ታገሱ፣ በጸሎት ጽኑ ይላል። ቅዱሳንን በሚያስፈልጋቸው እርዱ፣ በመከራ ታገሱ፣ በጸሎት ጽኑ። መከራው ያልፋል፣ ስቃው ያልፋል፣ ጭንቀቱ ያልፋል። ራሳችሁን ግን አትጉዱ፣ ሁሉም ያልፋል። ዛሬ ይዤላችሁ የመጣሁት ርዕስ የመከራና የጭንቀት ቀን መጣ በሚል ርዕስ እንትን ነው። ትንቢቱ ቀድሞ የተነገረ ያለ የተቆጠረ ነው እና ለምን እንዳመጣሁት በኋላ ነግራችኋለሁ። የኔ ትንቢት አይደለም፣ የመጽሐፍ ቅዱስ ትንቢት ነው። የኔ ትንቢት እንዲህ ይሆናል ማለቴም አይደለም። ይሄ ቀድሞ የተጻፈ ነው። ገና ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት የተጻፈ የተነገረ በየጊዜው የሚፈጸም ጥቅስ ነው እና በዚህ ጉዳይ ላይ ስለ ሶስት ነገር እነግራችሁና አበቃለሁ። ስለ ሶስት ነገር ግን በደንብ እንድታዳምጡኝ ይፈልጋለሁ። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 15 ላይ የምታገኙት ኃይለ ቃል ነው። ትንቢተ ሶፎንያስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል። የመከራና የጭንቀት ቀን መጣ፣ የመፍረስና የመጥፋት ቀን፣ የጨለማና የጭጋግ ቀን በተመሸጉ ከተሞችና በረዘሙ ግንቦች ላይ ይሆናል። በእግዚአብሔር ላይ ኃጢአት ሰርተዋልና አስጨናቂዎቻችሁ አስጨንቃችኋለሁ። ኃጢአት የሰሩትን ማለት ነው። አስጨንቃችኋለሁ። በቁጣው ቀን ብራቸውና ወርቃቸው ሊያድናቸው አይችልም ይላል ሶፎንያስ። ይህ በነቢዩ በሶፎንያስ የተነገረ ትንቢት ነው። ስለዚህ የመከራ ቀን፣ የጭንቀት ቀን፣ የመፍረስ፣ የመጥፋት፣ የጨለማ፣ የጭጋግ ቀን በተመሸጉ ከተሞችና በረዘሙ ግንቦች ላይ ይሆናል። ልብ በሉ፣ በረዘሙ ግንቦች ላይ ይሆናል። በእግዚአብሔር ላይ ኃጢአት ሰርተዋልና በእግዚአብሔር ላይ ኃጢአት ሰርተዋልና። ልብ አድርጉና አስተውሉ። አስጨንቃችኋለሁ። ኃጢአት የሰራችሁ ሁሉ ትጨነቃላችሁ። ኃጢአት ያደረጋችሁ ሁሉ ትጨነቃላችሁ። ሞት ግን አይገኝም። በቁጣ ቀን የሰረቃችሁት ብራችሁ፣ ወርቃችሁ አያድናችሁም ይላል። ሊያድናችሁ ፈጽሞ አይችልም።
ብዙ ወርቅ ሰርቃችሁ ሊሆን ይችላል። ብዙ ብር ሰርቃችሁ ሊሆን ይችላል። ብዙ ወርቅና ብር አጠራቅማችሁ ሊሆን ይችላል። ብዙ ጉቦኞች ብር ሰርቃችሁ ቀብራችሁ ሊሆን ይችላል። አሁን መቼም ጉቦ ያልተቀበለ ጉቦ ያልሰጠ አይገኝም። ጉቦኞች ቤት ብትሰሩ ቤቱን አትቀመጡበት። ጉቦኞች መኪና ብትገዙ መኪናውን አትነዱትም። ጉቦኞች አትደሰቱ፣ በገንዘባችሁ አትደሰቱ፣ በወርቁ በብሩ አትደሰቱ። ምናልባት ትወድቁበት ይሆናል፣ ምናልባት ትጠፉበት ይሆናል። እንግዲህ መቼም ሌባ በስጋት በጭንቀት በመከራ ነው የሚኖረው። ሰጪው ተጨንቆ ተቀባው ተጨንቆ። ልብ በሉ። ቤተ ክህነትም ሂዱ፣ ቤተ መንግስትም ሂዱ፣ የመንግስት ሰራተኞች ጋር ብትሄዱ፣ የቤተ ክህነት ሰራተኞች ጋር ብትሄዱ እጅ መንሻ የማይፈልግ ጉቦ የማይቀበል በአሁኑ ሰዓት የለም። ምክንያቱም ሰዎች በገንዘብ ላይ ወድቀዋል። አሁን አንዱን ሲያሞግሱ፣ አንዱን ሲሰድቡ፣ አንዱን ሲያዋርዱ፣ አንዱን ሲያከብሩ የሌለ ነገር የሚጽፉ የሚናገሩ በቲክቶክ በፌስቡክ በዩቱብ በቃ ሲቀባጥሩ የሚውሉ የሚያትሩ ገንዘብ እናገኛለን ብለው እኮ ነው። ሌላ ምንም የላቸው። ስለዚህ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብ መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብ መውደድ የኃጢአት ሁሉ ስር ነው፣ ምንጩ የኃጢአት ስር ነው ይላል። ይህንን አንዳንዶች ሲመኙና ሲፈልጉ ከሃይማኖት ተሳስተው ጠፉ ነው የሚለው፣ ጠፉ ነው የሚለው። ስለዚህ ገንዘብ መንፈሳዊውን ነገር ገንዘብ ወሰደው፣ ርህራሄውን ነገር ሁሉ ገንዘብ አሳጣው። ገንዘብ ያልያዘ ሰው 2 ዓመት 3 ዓመት ይመላለሳል። ገንዘብ ያለው ሰው ደግሞ በሳምንት ጨርሶ ይመጣል ጉዳዩ። ምን ማለት ነው? እናንተ ፍረዱ። 2 ዓመት መመላለስና በአንድ ሳምንት ጉዳይ መጨረስ ለምን በእግርህ ትመላለሳለህ የሚባልበት ዘመን ላይ ደርሰናል። በእጅ ነው መምጣት፣ በእግር መመላለስ አይጠቅምም የሚባልበት ድረስ ደርሰናል። ከዚህ በላይ መከራ ምን አለ? ከዚህ በላይ ስቃይ ምን አለ? መውጫ መግቢያ መጥፋት፣ ከዚህ በላይ ጭንቀት ምን አለ? ሰው መግቢያ አጥቷል፣ መውጫ አጥቷል። ሰው በቤቱ መኖር አቅቶታል። በኑሮ ውድነቱ፣ በሌባው፣ በወንበዴው፣ በነፍሰ ገዳዩ፣ በደም አፍሳሹ በስንት አሁን ያልተጨነቀ ማን ነው? እሺ አሁን ያልተጨነቀ ማን ነው? መንግስት ተጨንቋል። እንደ መንግስትነቱ ሌሊት እንቅልፍ የለው፣ ቀን እንቅልፍ የለው። ስለዚህ በመንግስት ባለስልጣኖች በሙሉ ጭንቀት አለ፣ መከራ አለ። በሰራተኛው ጭንቀት አለ፣ መከራ አለ። በጳጳሳቱ ጭንቀት አለ፣ መከራ አለ። በቤተ ክህነት ሰራተኞች ጠቅላላ ጭንቀት አለ፣ መከራ አለ። ቤት ነው አሁን ጭንቀት የሌለው? እሺ አሁን ተመስገን ብሎ ቁጭ ያለ ማን ነው? በየትኛው ሀገር፣ በየትኛው ሃይማኖት፣ በየትኛው መንግስት፣ በየትኛው ቦታ ነው አሁን ደስ ብሎት የሚውል የሚያድር የሚወጣ የሚገባ ማን ነው? ወታደሩ በጭንቀት፣
ፖሊሱ በጭንቀት፣ አስተማሪው በጭንቀት፣ ተማሪው በጭንቀት፣ ሐኪሙ በጭንቀት፣ ታካሚው በጭንቀት። ከዚህ የበለጠ ጨለማ፣ ከዚህ የበለጠ መከራ፣ ከዚህ የበለጠ ስቃይ አለ ወይ? ኢትዮጵያን እንመልከት፣ ሱዳንን እንመልከት፣ ሌሎችንም ሀገሮች እንመልከት። እሺ፣ ጦርነቱ፣ ረሃቡ፣ መከራው፣ ስደቱ፣ እሺ፣ አሁን ሰላም የሚል ማን ነው? አሁን ሰላም ነው የሚል ማን ነው? የመከራና የጭንቀት ቀን መጥቷል። በእውነት መጥቷል። ስለዚህ ወዴት እንመለስ? ወደ እግዚአብሔር። አሁን ልብ በሉ። በዚህ መከራ በዚህ ፈተና ውስጥ ራሳቸውን የሚያጠፉ ሰዎች አሉ። ራሳቸውን ከፎቅ ወርውረው የሚገሉ፣ ታንቀው የሚሞቱ፣ መርዝ ጠጥተው የሚሞቱ። ጭንቅ ሆኗል። በአረብ ሀገር ጭንቅ፣ ታላቂቱ አሜሪካ አሁን ጭንቅ። ከአሜሪካ ከምባረር መርዝ ጠጥቼ ልሙት እያሉ በመርዝ የሞቱ ታንቀው የሞቱም ሊኖሩ ይችላሉ። ገባችሁ? ስለዚህ አሜሪካ ውስጥ የሚኖር ሕዝብ ጭንቀት ውስጥ ነው። አውሮፓ ውስጥ የሚኖር ሰው ጭንቀት ውስጥ ነው ያለው። አፍሪካ ውስጥ የሚኖር ሰው ጭንቀት ውስጥ ነው ያለው። ግን ወገኖቼ ቢርባችሁም ቢጠማችሁም ቢጨንቃችሁም መከራ ቢደርስባችሁም ራሳችሁን አታጥፉ። ራስን ማጥፋት ከሞት ወደ ሞት መሄድ ነው። መከራው ይሻላችኋል፣ ስቃው ይሻላችኋል። ለምን ራሳችሁን ታጠፋላችሁ? ለምን ትታነቃላችሁ? ለምን ራሳችሁን ትወረውራላችሁ? ለምን ራሳችሁን ትገላላችሁ? ወገኖቼ በዚህ አትድኑ፣ በዚህ አትድኑ። እናቶች፣ አባቶች፣ እህቶች፣ ወንድሞች ይህን ዜና መስማት አንፈልግም። እከሊት ራሷን አጠፋች፣ ከሌ ራሱን አጠፋ፣ እንደዚህ አይነት ነገር በእውነት ነፍስ የላችሁ? ለነፍሳችሁ አታስቡ? በስጋችሁ ተጎዳችሁ፣ በስጋችሁ መከራ ላይ ወደቃችሁ፣ በስጋችሁ ተጎሳቆላችሁ። የስጋችሁ ጉስቁልና ይበቃል። ነፍሳችሁን ግን አድኗት። ነፍሳችሁን ግን አትርፏት። በላይኛው ቤት እንኳን በመንግሥተ ሰማያት ተደስታችሁ ኑሩ። ቢቻላችሁ ንስሐ ገብታችሁ ቆርባችሁ የሞትን ቀን ተጠባበቁ። ነፍሳችሁ የዘላለም ሕይወት ይኑራል። ስጋችሁ እንዲያው ተገላግያ አትበሉ እንዴ! ወደ ዘላለም ስቃይ እየሄዳችሁ ትሉ የማያንቀላፋ እሳቱ የማይበርድ የዘላለም ስቃይ ውስጥ እየገባችሁ እንዴት ነው ስጋን ራስን ማጥፋት ምን ማለት ነው? ወገኖቼ እባካችሁ ከዚህ ነገር ራሳችሁን አትርፉ፣ ራሳችሁን አውጡ፣ ራሳችሁን አጽናኑ። ለምን ጠበል አትሄዱም? ለምን አትታከሙም? ለምን ራሳችሁን አታጽናኑ? ለምን መጽሐፍ ቅዱስ አታነቡ? ለምን ጸሎት አትጸልዩ? ከአደጋ እኮ ያድናችኋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ ታባአነ እግዚኦ ውስተ መንሱት፣ ወደ ፈተና እንዳትገቡ ጸልዩ፣ የመከራ ቀን ቀርቧል፣ የጭንቅ ቀን ቀርቧል። ስለዚህ ወደ ፈተና እንዳትገቡ ራሳችሁን አድኑ፣ ወደ ፈተና አጥብቃችሁ ጸልዩ እኮ ነው ያለው። ወገኖቼ ጸልዩ እባካችሁ፣ ልለምናችሁ፣ ራሳችሁን አታጥፉ።
ቤተሰቦቻችሁን ጥላችሁ አትሂዱ። ባል 2-3 ልጁን ጥሎ መጥፋት ምን ማለት ነው? እናት ልጆቿን ጥላ መጥፋት፣ መንገድ ላይ ልጅ መጣል፣ ድልድይ ስር ልጅ መጣል፣ ጫካ ውስጥ ልጅ መጣል። እንዲህ ካጣችሁ ለምናችሁ መብላት ጥሩ ነው። ግን ልጅን ጥሎ መጥፋት፣ እናት አባት ልጅን ጥላችሁ አትጥፉ። እሺ እንዴ ልጆችስ ነፍስ አይደሉ? ጅቢ ብላቸው ለምን? ስለዚህ የኑሮ ውድነት ሊሆን ይችላል። ሌላም ፈተናዎች ሊኖሩ ይችላሉ። ዕዳ መክፈል ሲያቀታችሁ ራሳችሁን ማጥፋት። እንዴ መጀመሪያ እናንተ ኑሩ፣ ዕዳው ይከፈላል። ቤቴ ሲሸጥ ከማይ፣ መኪናዬ ሲሸጥ ከማይ፣ እንደዚህ ሆኝ ዕዳ በዳ ሆኝ መኖር አልፈልግም፣ መሞት ፈልጋ። እሺ ገሃነም መግባት፣ እዚህ ባለዳ እዛ ባለዳ ገሃነም ትገቡ ትሉ ይብላችሁ እሳቱ ያቃጥላችሁ። ለምን? ስሙኝ እባካችሁ፣ ነፍሳችሁ በእግዚአብሔር እጅ ናት። ራሱን የገደለ ሰው ወደ ገሃነም ነው የሚሄደው። አንደኛው ይሄ ነው፣ የመከራ ቀን የሚያመጣው ይሄ ነው። ሁለተኛው ደግሞ በኢትዮጵያ ገዳማትና አብያተ ክርስቲያናት ውስጥ የተፈጠረው ችግር አሁን በጣም ከብዷል ወገኖች። በፊት መንገድ በነበረበት ጊዜ፣ ሰላም በሆነበት ጊዜ የከተማው ሕዝብ ወደ የገዳማት ወደ የአብያተ ክርስቲያናቱ ጉዞ ያደርግ ነበር። በርካታ ጉዞዎች ነበሩ። የጉዞ ማህበሮች ነበሩ። ጉዞ ነበር። ስለዚህ ከዚህ እስከ ዋልድባ ድረስ ጠቅላላ በየገዳማቱ እየተጓዘ ቀለብ ይሰጥ ስለነበረ፣ የዓመት ቀለብ ያገኙ ስለነበረ ሁሉም ድምፃቸው ሳይሰማ ነበር የሚኖሩ የነበረ። እርሻ ያላቸው አሉ፣ ርባታ ያላቸው አሉ፣ በከብት ርባታ የሚኖሩ አሉ፣ አትክልት ያላቸው አሉ፣ እርሻ ያላቸው አሉ፣ ገቢ ያላቸው ገዳማቶች አሉ፣ ምንም ገቢ የሌላቸው፣ ምንም አይነት ገቢ የሌላቸው። በዓመት ሰው ወደ አክሱም፣ ወደ ላሊበላ፣ ወደ ግሸን፣ ወደ ተለያየ ወደ ደብረ ሊባኖስ፣ ወደ ተለያየ ገዳማት፣ ወደ ምንጥሮ ማርያም፣ ወደ ሐይቅ እስጢፋኖስ፣ ወደ ዳጋ እስጢፋኖስ፣ በጠቅላላው በሀገር ውስጥ ባለችው ገዳማት ጉዞ፣ የመኪና ጉዞ 10-15 መኪና እየተጓዘ በርካታ ሰዎች ቀለም አግኝተው ልብስ አግኝተው ያንን ቆጥበው እየተጠቀሙ፣ በዛ መንገድ ላይ ያሉ ቤተክርስቲያኖች ደግሞ የገጠር ቤተክርስቲያኖች አልባሳት፣ ጧፍ፣ ዕጣን እያገኙ ድምፃቸው አይሰማም ነበር። አሁን ግን እንደምታዩት ቋርፍ እንኳን በልተው የሚኖሩ ዋልድባ ገዳም ውስጥ ቋርፍ እንኳን በልተው የሚኖሩት ወጡ። ችግር የማያመጣው ነገር የለም። ችግር የማያመጣው ነገር የለም። የቱ ገዳም ነው አሁን የማይለምነው? የትኛው ገዳማት ነው ያልወጣው? ሚዲያ ላይ ያልወጣው የትኛው ገዳማት? የትኞቹ ገዳማት ናቸው እርዳታ ያላስፈልጋቸው? እስከ ዛሬ ደብረ ሊባኖስ፣ ዋልድባ ሲለምኑ ሰምታችሁ ታውቃላችሁ? አሁን ግን በከተማ ለዚህ ሁሉ ገዳም እየተለመነ ነው። ሰውም ሰለች።
ለስንቱ ይስጥ፣ ለስንቱ ይደጉ ስንቱ። ስለዚህ በህብረት በአንድነት ብንጸልይ፣ ብንጮህ፣ ወደ እግዚአብሔር ብንጮህ ዝናመ ምሕረቱን እግዚአብሔር እክለ በረከቱን እንዲሰጠን ያ የበፊቱ ጉዞ ቢኖር አባቶች ከበዓታቸው ነው። ቅርስ ጠባቂዎች ናቸው። ታሪክ ጠባቂዎች ናቸው። 24 ሰዓት እንደ መላእክት ለእኔና ለእናንተ የሚጸልዩ ናቸው። አሁን ጸሎታቸውን ትተው ከተማ ለከተማ ይንከራተታል። በቃ እንግዲህ ግማሾቹን እዚህ ሚዲያ ላይ አቅርቤላቸዋል። ወጥተው የማያውቁ ሰዎች፣ ለምነው የማያውቁ ገዳማት። ከዚህ የበለጠ ጭንቀት ምን አለ? መንገዱ እንኳን በማይመች በእግራቸው እየሄዱ የማይከፈል ገንዘብ በአይሮፕላን እየከፈሉ እዛ አዲስ አበባ ድረስ እየመጡ መከራ ላይ ወደቀ ገዳማቱ፣ የገጠር ቤተክርስቲያን። በሌላው በኩል ደግሞ የሚቃጠለው ቤተክርስቲያን፣ የሚታረዱት ካህናት፣ የሚታረዱት ምዕመናን በሌላ በኩል ደግሞ የምንቀምሰው የምንልሰው አጣን። ስለዚህ እርዱን፣ ገዳማችን በቃ በሙሉ ሊፈርስ ነው፣ ሊጠፋ ነው እያሉ ነው። ሁሉ ተነሳ። ስለዚህ ያ ጉዞ እንዲመለስ ህዝቡ እዛው ድረስ ሄዶ በረከት ተቀብሎ ጉዞ እያደረገ አቅሙ የሚፈቅደውን እየረዳ እንዲመጣ ጠበል ተጠምቆ ንስሐ ገብቶ እንደው እዛ ሲሄድ እንደው ይሄም መከራው ይቀልለታል። ይሄ ሁሉ እንዲመለስ እስቲ አባቶችም በየገዳማቱ ጳጳሳትም መነኮሳትም የቤተ ክርስቲያን አባቶችም እናቶችም እህቶችም ወንድሞችም እባካችሁ እንደው በጾሙ እንኳን አቤቱ ማረን እንበል። ዳዊቱ ይደገም። ቅዱስ ሲኖዶስም ያውጅ። ከዚህ በል መቼ ሊያውጅ ነው? እሺ በእርግጥ እንደው የስልጣን ነገር ሲመጣ ትርምሱ ይወጣል። የጥቅም ነገር የስልጣን ነገር ሲመጣ ትርምስምስ ይላል። አሁን እንደዚህ አይነት መከራ፣ ስቃይ፣ ጨለማ ይህን ሁሉ መከራ ሲመጣ ለምን አይታወጅም? ዳዊት እንዲደገም 150 ዳዊት እንዲደገም ምህላ እንዲደረግ ይህ ከአንገት በላይ ሳይሆን የተጣላው እየታረቀ ሕፃናትን እየያዙ ወጥተው እግዚኦ በየቤተ ክርስቲያኑ ህዝቡ ያልቅስ፣ እናንተ ቅደሙ። ህዝቡ ያልቅስ፣ ይጸልይ። እግዚአብሔር መፍትሄ ያለው። ይሄ ሁሉ ኃጢአታችን ነው እየቀጣን ያለው። በማንም አታላቁ፣ በማንም አታመካኙ። የሰው ጉዳይ አይደለም። ይሄ ጉዳይ ኃጢአታችን ነው። አያችሁ እግዚአብሔር እንዲህ አለ፣ በእግዚአብሔር ላይ ኃጢአት ሰርተዋልና አስጨንቃቸዋለሁ አለ። በእግዚአብሔር ላይ ኃጢአት ሰርተዋል። በዚህ ክፉ ጊዜ ሰው ራቁቱን እየሄደ ሰው እንስሳ የሚሆንበት ነው። ሰው ራቁቱን የሚሄድበት ነው። ሰው ባሽሽና በሽሻ በጫት በሲጋራ በስካር በዘፈን የሚወድቅበት ነው። አሁን ይሄ ጊዜ ነው። አሁን ለሰይጣን ተመችቶታል። አዎ ለሰይጣን ተመችቶታል። ክርስቲያኖች ግን እየተሰቃዩ ነው። እምነት ያላቸው ሁሉ በእምነታቸው ፈተና ውስጥ ናቸው ያሉ። ለሰይጣን ግን መቦረቂያ፣ ለሰይጣን ግን ሰዎችን በቁጥጥር ስር ለመዋል እየደከመ ነው ያለው። ስለዚህ ከሰይጣን ዳኑ። አባቶች፣ እናቶች፣ እህቶች፣ ወንድሞች እንዴት አድርጌ ልለምናችሁ? በአካልም እየሄድኩ ለብዙ አባቶች ተናግሬያለሁ። በአካልም ደክሜያለሁ። ብዙ
በሚዲያም ይኸው እየደገምኩ ነው ያለው። እንዲህ ምን አለ ህዝቡ ተሰብስቦ ቢያለቅስ፣ ካህናት ከፊት ምዕመናን ከኋላ ሆነን አቤት ዋይ ዋይ እያል ለምን አናለቅስ? ለምን አይለቀስ? አገር ሰላም ትሆናለች እኮ። ኢትዮጵያ ሰላም ትሆናለች። ኢትዮጵያ እኮ በአራቱም ማዕዘን በሯ ይከፈታል። ሰው ለሰው ይስማማል፣ ይታረቃል፣ የተጣላው ይታረቃል። ይሄ በከንቱ የሚፈስ ደም ይቆማል እኮ። በከንቱ የሚፈስ ደም ይቆማል። የሰው ክፋት ሳይሆን የእኛ ክፋት። እኔ ይሄንን አድርጌያለሁ ለሀገር ለወገን ለቤተክርስቲያን ጎዳኋት ብላችሁ እስቲ እያንዳንዳችሁ ራሳችሁን ጠይቁ እስቲ። አሁን እኔ የምናገረው ነገር ፖለቲካ የሚመስላቸው የፖለቲካ ስድብ የሚመስላቸው ብዙ አሉ። የሚያኮርፉ የሚቆጡ ብዙ አሉ። ወገን እንዲህ እኔ ፖለቲከኛ አይደለሁም። እኔ ስለ ፖለቲካም አላወራም። ብታውቁት ግን ማንቂያ ደወል ነኝ። ጠላት የሚመጣበትን እናገራለሁ። ጠላት ምን እንደሚያደርግ እናገራለሁ። ወታደሩንም አነቃለሁ፣ መንግስትንም አነቃለሁ፣ ህዝብንም እቀሰቅሳለሁ። ሁሉንም ለሁሉም መልእክት አለኝ። ብታውቁት ስድብ አይደለም። ብታውቁት ተቃውሞ አይደለም። ብታውቁት ፖለቲካ አይደለም። እኔ የእግዚአብሔር እንደራሲ ነኝ። እኔ የእግዚአብሔር መልእክተኛ ነኝ። በቃ ለምንም አልገዛም። ማንንም እጅ አልነሳም። ለማንም ምንም እጅ መንሻ የለኝም። የሚመካ በእግዚአብሔር ይመካ። እኔ የምመካው በእግዚአብሔር ነው። በእናቴ በድንግል ማርያም በፈጣሪ በእግዚአብሔር ተመክቼ እስካሁን እኖራለሁ፣ ወደፊትም እኖራለሁ። ለምን ይሄን ይላል? ለምን አርፎ አይቀመጥም? እንደዚህ አንተ ለምን አርፋ አትቀመጥ? ለምን እጅህንና እግርህን አሰበስብ? ለምን መላስህን ሰብስብ አትቀመጥ? እኔ ፖለቲከኛ አይደለሁም። እሺ አንተ ውሸታም እስከ መቼ ተዋሻለህ? አንተ ነህ እንጂ የዋሸኸው። እኔማ የእግዚአብሔርን ቃል እየነገርኩ አይደል? አንተ ነህ እንጂ የዲያብሎስ ልጅ እየዋሸህ ያለው፣ በየቀኑ እየሰደብክ ሰውን እያዋረድክ እየተሳደብክ ያለ፣ በቁምህ የተፈረደብህ እየሄድክ የሞትክ አስከሬን እኮ አንተ ነህ። እኔማ የእግዚአብሔር ባሪያ አለው። እኔማ የእግዚአብሔርን መልእክት እየነገርኩህ ነው። ስማኝ። አገር እንዳይጠፋ፣ አገር እንዳይፈርስ፣ ህዝብ እንዳይጠፋ፣ የሚፈሰው ደም ከንቱ ደም እንዲቆም ምን ሰርተህ ይሆን? ምን አድርገህ ይሆን? ሰውን ለሰው ሰውን ከሰው እያጣላችሁ፣ እንስሳን ከእንስሳ እያጣላችሁ፣ የማይረባ ነገር እያስተላለፋችሁ፣ የማትረቡ አገሪቷን አጠፋችኋል። ጥሩ ዝና ጥሩ ስም የነበረ እንደዚህ መከራ ውስጥ እንግባ? አእምሮ በሌላቸው ሰዎች ማሰብ በማይችሉ ሰዎች ዓለም ቀውስ ውስጥ ገብታ እንደ እንስሳ በሚቆጠሩ ሰዎች ዓለም ቀውስ ውስጥ ገብታ። አዎ እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር አይሻልም? ከሁሉም በላይ እግዚአብሔር ነው። በቃ እግዚአብሔር እኮ ይችን ዓለም በነፋስና በፀሐይ ማጥፋት ይችላል። ከአሁን በኋላ ይኸውላችሁ እግዚአብሔር በነፋስና በፀሐይ ነው ዓለምን የሚያጠፋው። ሚሳኤሎቹ እዛ ውስጥ ናቸው። አሁን ዓለም የምትጠፋው በነፋስና በፀሐይ ብርሃን ነው። ወቁት፣ ተረዱት።
ስለዚህ አባቶችም በገዳማት በዋሻ በፍርኩታ ሆነው እንዲጸልዩ ለሀገር፣ ለወገን፣ ለመሪዎች፣ ለባለስልጣን፣ ለሁሉ እንዲጸልዩ ባሉበት እንዲረጉ ልመናው እንዳይበዛ ውጡና በቃ ጠቅላላ ሀገሪቱ ለምኑ የተባለ መሰለ እኮ። ይሄ የከተማው ሕዝብ በመቅረቱ ነው። የከተማው ሕዝብ ጉዞ ባለማድረጉ ነው። ወደ ጉዞ ባለመውጣቱ ነው። ያለውን ባለመስጠቱ ነው። ስለዚህ እናቶች ዳዊት ይደገም እግዚኦ ይባል ነው። ምክንያቱም ቅዱስ ጳውሎስ እንዲህ ብሏል። ሮሜ ምዕራፍ 12 ቁጥር 11 ሮሜ ምዕራፍ 12 ቁጥር 11 ላይ ቅዱሳንን በሚያስፈልጋቸው እርዱ ይላል። በመከራ ታገሱ፣ በጸሎት ጽኑ ይላል። ቅዱሳንን በሚያስፈልጋቸው እርዱ፣ በመከራ ታገሱ፣ በጸሎት ጽኑ። መከራው ያልፋል፣ ስቃው ያልፋል፣ ጭንቀቱ ያልፋል። ራሳችሁን ግን አትጉዱ። ሁሉም ያልፋል። ሌላው ሶስተኛው መጽሐፈ መክብብ ያለው ነው። መጽሐፈ መክብብ ያለው ነው። በመጽሐፈ መክብብ ምዕራፍ 12 ቁጥር 1 በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ እንዲህ የሚል ቃል ተጽፏል። የጭንቀት ቀን ሳይመጣ ይላል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን እግዚአብሔርን አስብ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪህን እግዚአብሔርን አስብ። ደስ የሚያሰኙህ ዓመታት ሳይመጣ ይላል። ደስ የሚያሰኙህ ዓመታት ሳይመጣ ይላል። ደስ የሚያሰኙህ ዓመታት ሳይመጣ ፈጣሪህን አስብ ይላል። ደስ የሚያሰኝ ዘመን፣ አድሮ የበዛበት ዘመን፣ ደስ የሚያሰኝህ ዘመን ሳይመጣ ወገን ከልጆችህ ጋር፣ ከሚስቶችህ ጋር፣ ከባልሽ ጋር፣ ከወንድሞችህ፣ ከእህቶችህ፣ ከቤተሰብህ ጋር በሰላም ለመኖር እግዚአብሔርን አስብ ወገን። አፋችሁን የምትከፍቱ ሁሉ አፋችሁን ሰብስቡና ቅዱስ ቅዱስ በሉ። ወደ ላይ አጋጥ ወገን። ወደ ማንም ጣትህን አትቀስር። የራስ ጉድ በጉያ የሰው ጉድ በአህያ ይባላል። የሰውን ጉድ በአህያ ትጭናለህ። የራስህን ጉድ በጉያ ተሸክመሃል፣ ሌላም ትፈለፍላለህ ወገን። ስለዚህ ወገን እባካችሁ የደላቸው የሰይጣን ወገኖች ብቻ ናቸው። የደላቸው የተመቻቸው የሰይጣን ወገኖች ብቻ ናቸው። ለምን? በዚች ምድር 10 ቀንም 20 ቀንም ቢቆዩ በምድር ያለውን ነገር አሳምሮላቸዋል። ለዘላለም ግን በነፍሳቸው ይቃጠላል። ማቴዎስ ወንጌል ምዕራፍ 18 ትሉ አያንቀላፋም፣ እሳቱ አይበርድም። ዓይንህ ብታሰናክልህ አውጥተህ ጣላት፣ እግርህ ብታሰናክልህ ቆርጠህ ጣላት፣ እጅ ብታሰናክልህ ቆርጠህ ጣላት። 2 እጅ 2 እግር 2 ዓይን ኖሮ ወደ ገሃነም ከምትጣል ወደ መንግሥተ ሰማያት መግባት ይሻልሃል ይላል። መንግሥተ ሰማያት አይሻልም? ባልገባችሁ ነገር፣ በማይጠቅማችሁ ነገር ተጠምዳችሁ ባባይ ጠንቋይ፣ በቃልቻ፣ በመተት፣ በማጭበርበር፣ በማታለል፣
በምናምንቴ ነገር ተጠምዳችሁ እስከ መቼ ድረስ? ስንቱን ሰው አጭበረበራችሁት፣ ስንቱን ሰው አታለላችሁት፣ ስንቱን ሰው በላችሁት። ለሀገር አታስብም፣ ለወገን አታስብም፣ ለቤተሰብ አታስብም። ምን አለበት አብረን ብንኖር? ምን አለበት በፍቅር ብንኖር? ምን አለበት በሰላም ብንኖር? ያንቺ ያንተ ኃጢአት እኮ ተደምሮ ነው ይህ ሁሉ መከራ የመጣ። ያንቺ ያንተ ያታለልከው፣ ያጭበረበርከው፣ ጠንቋዩ፣ አስማተኛው፣ መተቱ፣ ጨሌው፣ ቆሌው፣ ጣዖቱ፣ ጫቱ፣ ሲጃራው፣ ዝሙቱ፣ ጭፈራው፣ ሌብነቱ፣ ስካሩ፣ ሰካራም፣ ምድርን ያስጨነቋት ሰካራሞች፣ ከእግዚአብሔር የተለዩ ሰካራሞች፣ አረ አቤት፣ አረ ወዴት፣ አረ በሕግ፣ አረ ስለ እግዚአብሔር፣ አረ ስለ እግዚአብሔር ተመለሱ፣ አረ ስለ መድኃኔዓለም ተመለሱ። አረ ራሳችሁን አትጉዱ፣ እግዚአብሔርን የሚጎዳው የለም። ስዕል ቀደድክ፣ እግዚአብሔርን ካድክ፣ ቅዱሳንን ካድክ። እንግዲህ የት ትገባ? ምን ትሆኑ? አቤት የመከራው ቀን እየጨመረ እየበዛ ሄደ። ኃጢአቱ ዕለት በዕለት እየተደመረ ስለሄደ እየበዛ ስለሄደ፣ አዎ መከራውም እየጨመረ መጣ። ስለዚህ ብሰሙኝ ስሙኝ፣ ባሰሙኝ መሬት ስሚ፣ ሰማይ አድምጪ፣ ቤተ ክርስቲያን መስክሪ። እኔ ተናግሬያለሁ። የተናገሩትን አንብቤላችኋለሁ። ነቢያቱ እግዚአብሔር የመረጣቸው እግዚአብሔር የላካቸው፣ አዎ አንብቤላችኋለሁ። ስሙ ስሙ። አምላካችን እግዚአብሔር ወደ ሕይወት ጎዳና እንዲመልሰን፣ ለንስሐ እንዲያበቃን፣ ለሥጋ ወደሙ እንዲያበቃን፣ መከራውን እንዲያቀልልን የአምላካችን ቅዱስ ፈቃዱ ይሁን።